ሶስት ነገሮች ላይ ትችት ማቅረብ ፈልጋለሁ ሆዳም ለሆዱ ያደረ ጥብስ ከቤተ መንግስት የሚመጣለት ብለው አዘውትረው ይተቻሉ የምናገረው ነገር እውነት ነው ወይ እውነት አይደለም አንልም ዝም ብለህ ድንቁርና እንደጋቢ ደርበ ለብሰ ዝም የፈለከው ነገር ራሳቸውን ማዳመጥ አይችሉም ህሊናቸውና መንፈሳቸው ላይ ጥላቻ የነገሰ ሁለት ጋዜጠኞች ማንሳት ፈልጋለሁ እዛ አይደለም አለኝ አለ ሸዋ አካባቢ እዚህ ቀጨኔ መተው ሁሉ እኛን አማሮቹ የበደሉን ብሎኛል አለ ቃሌ ነው ነግራለሁ አለኝ እዛ አይደለም እዚህም ተከትለው ትግራይ አለኝ አራት ቦታ የተከፈለ ነው ወጣቱ ግን ሰራዊት ያለም ከሰራዊት ሙጭ ያሉ ይሄንን አይፈልጉም ይሄ ከኤሪትሪያ ጋር መሞዳሞዱን አይፈልጉም የመቀሌ ዩኒቨርሲቲ ጥናት 76% የትግራይ ህዝብ የተፈጀው በሻቢያ ነው ብሎ ጥናት አቅርቧል ጨርሶ አሁን ባሉበት የቡድን መሳሪያ ቢኖራቸው ጠብ ለማጫር ያገለግላቸው እንጂ ፊት ለፊት መከላከያ ጋር ቆሞ ሊዋጉ አይችሉ አቶ ጌታቸው ረዳ 80% ለወታደሩ ቀለብ ገንዘብ ደሞዝ እንሰጥ ነበር ካሉ በኋላ ትግራይ ውስጥ ያሉት ሲቪል ሰርቫንት በጣም ተናደዋል እነ መሪ ወዳጆም እነ ዘመነም ቢስማሙ እነኚህን ማካተቱ በጣም ያስቸግራል ሽመልስ አብዲሳ 1600 ቢሮክራት ነው ያባረረው 1600 ካንድ ከለል እንደው ምልክት የላኩብን ሌላው ሁሉንም ይዘን ልንቀርብ አንችልም ለብቻቸው ደግሞ የሚሯሯጡ አሉ ፋኖ የሚሉ ምናልባት ገንዘብ ከከፈላችሁ እነሱን ሰብስበን እናመጣላችኋለን ብለው እኛን አስቆናል ዘመነ ካሴ የሚያውለበልበው ወልቃይት ነው ሊያስረክብ ጃልምሮ የቅርብ ኮምሬድ ስለተገደለ ጃልምሮ ችግር ውስጥ ወድቋል እንዴት ነው ሊመታ ይቻላል ሶስን ፓሮ አጠገቡ ያሉት ሁሉ ያለማመን ደረጃ ይደርሳሉ እኔ መሳይ መኮንን የዚህ ናሽናሊዝም ዋናው የጫዋይ አምባሳደር ነው ባይነኝ እሱ ነው ዋናው አጫዋይ ከዛ ቀን ወዲህ አንድ ቀን አማራ ሙራን ጉባኤ የሚባል ረግጫላ በህይወቴ ሙሉ እንደዛ የስድብ ውርጅብኝ ደርሶብኝ አያውቅም የባል ቅናሽ ሊጠናቀቅ ነው 40% በ3 አመት ከፍለው ቀሪውን 60% ደግሞ ቤቱን እየኖሩበት እስከ 20 አመት ድረስ በባንክ ቀስ ብለው የሚከፍሉበትን እድል ያመቻቸለው ዲኤምሲ ሪል ስቴት የፋሲካ በዓልን ምክንያት በማድረግ ቀድመው ለሚመጡ 20 እድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል በ8% ቅን መክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሬ አማራጭ ማግኘት ይችላሉ እንዲሁም የንግድ ሱቆችንም እየሸጥ እንገኛለን ይፍጠኑ ይደውሉ የድሉ ተጠቃሚ ይሁኑ ሰላም ጤና ይስጥልን አንድ አፍታ ሞጋች የተሰኘው ዝግጅታችን ነው በዛሬው አንድ አፍታ ሞጋች ዝግጅታችን ዶክተር ዳኛቸው አሰፋን ይዤ ቀርብ ያለው እስከ ዝግጅታችን ፍጻሜ ከኛ ጋር ነው ዶክተር እንግዲህ በድጋሜ የተወሰነ ቃል እንግዲህ ቆይታ በኋላ ደግሞ ፍቃደኛው ነው ስለቀረቡ እጅግ በጣም አርጌ አመሰግኖታለሁ መልካም ዶክተር እንዳውስቲ ወደ ዋና ነጥባችን ከመሄዳችን በፊት አንድ የሆነ ነገር ሲናሳና እንግዲህ ሚዲያዎች አካባቢ ያሉትን ችግሮች መሰረታዊ የሚባሉ ችግሮች እንዳው ከፍልስፍና አንፃር እንዴት ይታያል ለምን በተለይ አገር ቤትም ውጭም ያሉ ሚዲያዎች አካባቢ አንዳ ችግሮች አሉ ሰዎች ችግር የተለያየ የራሳቸው መላምት ይሰጣሉ እንዳው እርሶስቲ ከፍልስፍና አንፃር እንዴት ነው የሚዳሰሱት እስቲ እነዚህ ችግሮች ከዚህ ብንጀምር ልጅ አማኑኤል ፊሎሶፊ ሄዶ ማህበራዊ ትችት ነው ሶሻል ክሪቲሲዝም ነው ከዚያ አኳያ ሶስት ነገሮች ላይ ትችት ማቅረብ ፈልጋለሁ እነኚህም አዝማሚያዎች ደሃዊ ማህይማዊና ጥላቻዊ ሰይሚያቸዋለሁ ደሃዊ በሚባልበት ጊዜ እንደ ጥንቱ ግሪካውያን የሰው ፍጡር ሲጀመር በሶስት መደብ ይከፈላል ነው የሚሉት አእምሮ ያለው አእምሮአዊ ነው ሁለተኛው መንፈሳዊ ክፍል ነው ሶስተኛው ደግሞ አእምሮታዊ
ተብሎ ይመደባል ወይንም appetitive faculty ሰው እንደዚህ ነው የሚሆን አእምሮአዊ ክፍል የአእምሮታዊ ክፍል ዝቅተኛ ከሚባለው መደብ መንፈስ ጋር አብሮ የሚሄድ ነው እንደ ድሃዊ አስተሳሰብ የሰው ልጅ ከሆድ ዕቃ ከአእምሮት ከጉጉት ጋር በእጅጉ የተጣመረ ነው ለምሳሌ ሲሳደቡ ሆዳም ለሆዱ ያደረ ጥብስ ከቤተ መንግስት የሚመጣለት ብለው አዘውትረው ይተቻሉ ይሄ እኔ እንደምረዳው እንደዚህ ያሉ ስድቦች የዳሃዊ ሜታፊዚክስ ወይንም ያመለካከት ነጸብራቅ አንድ አካል ናቸው ብዬ አምናለሁ መቼም አገር ቤት አሜሪካ አውሮፓ ወይም ሌላ ቦታ የሚኖሩ የአሪስቶክራት ልጆች ወይም የባላባትና የጨዋ ልጆች ጥብስ የሚመጣለት ክትፎ የሚቀርብለት ወዘተረፈ ያሉ ሆዳዊ የሆነ ነገር እያነሱ እንደ ብርቅ ወስደው አይተቹም ወይም አይናገሩ ብርቅ አይደለም ጥብስ መጣለት ክትፎ መጣለት ያለው አወሩ ምንኝ በአንጻሩ ከላይ ለማሳየት እንደሞከርኩት ምግብና ሆድ እያጣቀሱ የሚያወሩት የዳሃዊ አመለካከት የመንፈስ ልጆችና የአእምሮት እስረኞች ናቸው የሚል እምነት አለኝ አንደኛው ትችቴ ነው ስለዚህ ሁሉንም ነገር የሚያነሱት ከራሳቸው ከችግር ከቁስ አንጻር ብቻ ነው ማለት ነው በቃ ተቸግሩ ምናልባት እኮ እንደዚህ አይነት ስድብ የሚያቀርቡ ሰዎች እኮ እንደዚህ አይነት ጥያቄ የሌለባቸው ሰዎችስ ቢሆኑ እንዴት ነው የሚሆነው ምግብ ጥያቄ ምናምን የሌለባቸው ነው እንደው አይምሯቸው ሲመጣ ይወድ ለወዱ ብሎ እንዲያረገው ለንትኑ ብሎ እንዲያረገው በዚህ ደረጃ ሆዳዊ በሆነ ነገር እኮ የሚገልጹት at one time አሁን ከብረ ይሆናል አሁን ውጭ ሀገርም ገንዘብ አግኝተ ይሆናል ያ አእምሮት አለ ያ ጉጉት አለ እና ያን ይዘው ሰው ላይ ለጥፋሉ በቃ አንተ እኮ ይሄን ብለህ ነው እና ቅድም እንዳልኩ ከሶስቱ ፋክልቲዎች appetitive faculty ላይ ብቻ ይሄ አእምሮታዊ ፋክልቲ ላይ ብቻ ኮንሰንትሬት አድርጎ ትናንትና አንድ የአብን ልጅ ጋር እናወራ ነበር እኛን የሚሉን አለ ምስር ስለሚመጣላቸው ነው ከቤተ መንግስት ይሉናል አለ ይሄ ዳሃዊ አመለካከት ገባ ሰው እኮ ሊያምን ይችላል ይሄ ሰው እንደዚህ ነው የሚያስበው ምን ከጥብስ ጋር ምን ታገናኘዋል ገባ ወይም ከምግብ ጋር እንዴት ነው የምታገናኘው ሻል ያለ ክሪቲክ ማቅረብ አትችልም እንዴ ለነሱ ብርቅ እንደሆነ እኔ ይሄ ነው ብቻ ሆዳ ይሄ ዳሃው ይያሉ ይሄንን እንደምታውቀው ያው ከአብዮቱ በኋላ ዳሃ የሚባል ነገር እንዳትናገሩ እንዳትተቹ ተብለን ያው ዝም ብለናል እንግዲህ ዛሬ እንጀምረው ፊውዳሉን የሚሉትን ሀብታሙን ምን መተቸት ግን ስፖርት ነው እሱ ይፈቀዳል አሉ ስለዚህ ዳው ሲባል እንያሰመርንበት እንድና አካላዊ ደህንነት ያሁን ያለበት ብቻ ሳይሆን ከዚህ ፊትም ዳ ነበርና ትልቅ ቫልዩ ሰጠ ነበር ለምግብ አሁን ከምግብ በላይም ቢሆን ያ ነገር አይምሮስ ፓተርን ስላለበት ሁሉ ነገር ከዛ አንፃር ነው የሚገለጸው ማለት ነው እግዚአብሔር ይስጥህ ይሄ ነው ሌላም ጊዜ አናጠፋበትም ይሄ ማይምነት ለሚለው ያለፈው ጊዜ እንደጀመርኩት አንድ ወዳጄ የቦስተን ልጅ ዘውዱ የሚባል አሁን እኛ ጋር መጥቷል ላከልኝ የከበደ ሚካኤል ትንሽ ግጥም ላንሳት በጣም ኢንትረስቲንግ ናት ከበደ ሚካኤል ትልቅ ናቸው አሁን እንደገና ካረጀም በኋላ እያነበብናቸው ምን ይላሉ ብዙ ነገር ይሰራል አንጎሉን አያምነው በአእምሮ አይመካ በአስተሳሰብ መንገድ ዕውቀቱን ሳይለካ በደበ ነፍስ ዕውቀት በእንስሳት ደረጃ በጭፍን ተጉዞ ሳይኖረው መረጃ አጊጦ ሳያምርበት ዕውቀት ብልጽግና ትዕቢት አጸያፊ ለብሶ ድንቁርና ሐቀኛ ጠፍቶበት በዋለበት መልቲ ይህ ነው ድንቁርና የመሃይም ሎት ይላል በጣም የሚገርም ግጥም ነው ማስረጃን ፈትሽም የምናገረው ነገር እውነት ነው ወይ እውነት አይደለም አንልም ዝም ብለህ ድንቁርናን እንደ ጋቢ ደርበህ ለብሰህ ዝም የፈለከውን ነገር ራሳቸውን ማዳመጥ አይችሉም እንደ ይሄ ነገር እኮ ትክክል አይደለም አይባልም እንዲሁ ዝም ብሎ ብቻ
ያመጣልህን የዘመኑ መሳሪያ ተገኘ ብለህ መልቀቅ ማለት ነው። ይሄ ድንቁርና ማለት የእሳቸው ይሄ ነው። ይህ ነው ድንቁርና የመሀይም ሎት ይላሉ። ሎቲው ጌጡ ይሄ ነው። ይህን ካልኩ በኋላ አንድ በጣም ኢንትረስቲንግ ነገር ኢትስ ኖት ሶ ማች በእውነት እልሃለሁ የዚህ ሰውዬ ታሪክ በጣም ኢንትረስት ስለሰጠኝ ነው። በቅርብ ስታሊን ጉዳይ ስታሊን ማን ነው? ስታሊን ይሄ ጋዜጠኛው ኦኬ ትግረኛ አዎ ዋናው ሲጀመር ስታሊን ኢቲቪ ይሰራ ነበር። ከዛ አቦይ ስብሐት ነው አውጥተው ቤተ ክህነት ጨመሩት። እኔ ማስረጃ የለኝም፣ ለዚህ ማስረጃ አለኝ እዛ እንደገባ እዛ እንደሚሰራ ከኢቲቪ ወጥቶ ወደዛ። አዎ ግን ምንም ችሎታ የለውም፣ የቤተ ክህነት ትምህርትም የለውም፣ ምንም ነገር የለውም። እንደሚባለው የነገረኝ ሰው የሚነግረኝ ሰውየው አይንና ጆሮ እሱና አባይ ፀሐዬ አይን ጆሮ ምናምን ይፈልጋሉ ቤተ ክህነት ውስጥ በዛ ደረጃ ነው ብለውኛል። እኔ ማስረጃ የለኝም፣ ግን ሊሆንም ይችላል ላይሆንም ይችላል። የሚገርመው ጃፓን ሀገር አንድ ጉባኤ ይጠራል። የኦርቶዶክስ ሃይማኖት ኮንቬንሽን ጉባኤ ሲጠራ መስቀል ተሰጥቶት በደንብ እንደ ቄስ ለብሶ የተላከው ከአንድ ሁለት ሰዎች ጋር ስታሊን ነው። እዛ ኮንፈረንሱ ላይ እያንዳንዱ ኮንፈረንስ ተሳታፊ ስለ ሀገሩ ኦርቶዶክስ ሃይማኖት ወርዋቴቨር ያስተዋውቃል፣ ይናገራል። ይሄ እውነተኛ ወሬ ነው። ስታሊን ተራ ሲደርስ መጣው መታጠቢያ ቤት ብሎ ተነስቶ ምንም የሚችለው የለውም፣ የሚያውቀው የለም፣ ስለ ሃይማኖቱ ምንም ነገር የለውም። ስለ ሃይማኖቱ ሌላ ነገር ቢጠይቁት ሊወራ ይችል ይሆናል። ተነስቶ መታጠቢያ የተገባና በዛው ይቀራል። እዛ ኮንፈረንሱ አለቀ። ምን አለ የጃፓኑ አባት ዋናው ሰብሳቢው ለአቡነ ገብርኤል ነፍሳቸውን ይማርና ይደውሉላቸዋል። እንዲህ እንዲሆን እንደው ደህና ነው ወይ እናንተ ልጅ እኮ በዛው ቀረ፣ ምንም ስለ ኢትዮጵያ የተነገረ ነገር የለም ምናምን ይላቸዋል። አቡነ ገብርኤል ስልክ ዘጉና እንዲህ አሉ፣ እንደው እኮ ጉድ እኮ ነው፣ ያኛው ስታሊን አሉ ሩሲያውን፣ ይሄኛውን የእኛን ስታሊን ሳያውቀው መሞቱ እንዴት እድለኛ ነው። ገባህ? ያኛው ይሄኛውን ሳያውቅ በመሞቱ እድለኛ ነው ብለዋል። እና የስታሊን ጉዳይ በዚህ ነው እንትን የሚለው። ሶስተኛ ጥላቻ ነው። ይህ ከበድ ያለ ርዕስ ነው። እኔ ሳይኮሎጂስት አይደለሁም፣ ስለ ጥላቻም ላወራ አይደለም። ግን ህሊናቸውና መንፈሳቸው ላይ ጥላቻ የነገሰ ሁለት ጋዜጠኞች ማንሳት ፈልጋለሁ። በእነሱ ነው ትርክቴን የማቀርበው። አሁን ባለንበት የኢትዮጵያ የፖለቲካ ሜዳ ሁለት ሰዎች በዓይኔ ይመላለሳሉ። እነኚህም ተስፋዬ ገብረአብና ያየሰው ሽመልስ ናቸው። ጥላቻ ስል ሁለቱ ይመጡብኛል። ተስፋዬ ገብረአብ ኦሮሞ ክልል ተወልዶ ያደገ ኤሪትራዊ ነው። ያየሰው ሽመልስ አማራ ክልል ሰሜን ሸዋ ተወልዶ ያደገ ኦሪታዊ ስርዓት የሚከተል ኮሚኒቲ አባል ነው። እዛ መካከል ይፈደው ኦሪታዊ ናቸው። ሌላ ቦታ ቤተ እስራኤል ምናምን እንደሚሏቸው ማለት ነው። ትንሽ ሳነጻጽራቸው ሁለቱም ተስፋዬ ገብረአብ ኦሮሞ እንዳልሆነ ያየሰው ሽመልስም አማራ አይደለም። እዚህ ላይ ግልጽ ነው። እነሱም ነን አይሉም። ምንም ጥርጥር የለውም። ተስፋዬ ኦሮሞነትን በእንትን ተቀብያለሁ ይላል። ግን አይደለም። ያ ሂኖዝ ሊቀባ ይችላል። ይሄኛው አይደለሁም ነው የሚለው ብትጠይቀው። ይሄኛው አማራነትን አይደለሁም ነው የሚለው። አይደለሁም የራሱ ዘመድ ነግሮኛል። እናቱ መጥተው ሲጠይቁት ያለው እዛ ውስጥ አልገባም። ሁለቱም አማራ ኢትዮጵያ በእጅጉ ይጠላሉ። የጥላቻቸው ምንጭ ግን የተለያየ መንስኤ አለው። ተስፋዬ የኢትዮጵያ ጥላቻ ኤሪትሪያን ከማፍቀር የሚነሳ ነው። ያየሰው ሽመልስ ጥላቻ ህወሓትን ከማፍቀር ሳይሆን
አማራን ወይም ስላሽ ኢትዮጵያን ከመጥላት ነው። ተስፋዬ ገብረአብ ትልቅ የሥነ ጽሑፍ ሰው ነው። ለምሳሌ ተራሮቹን ያንቀጠቀጠው ትውልድ ምናምን የሚሉት ሊትሬቸሮች የጻፈ ነው። ብዕሩ በጣም የሰላ ነው። ያየሰው ሽመልስ ትልቅ የፕሮፓጋንዳ ሰው ነው። ሁለቱም ያካሄዳቸው ያቀራረባቸው ዘይቤ ሁለቱም ትንሽ እውነት ካገኙ ሐሰት የመገንባት ችሎታቸው አስደማሚ ነው። ልክ ጅብ ትንሽ በር ላይ ቀዳዳ ካገኘ በርግዶት እንደሚገባ ትንሽ እውነት ከያዙ ያሳድጓታል። ሁለቱም ያየሰው ንጽጽራዊ አቀራረብ አለው በማያሰድ ደረጃ። ትላንት እንደዚህ ብለህ ነበረ፣ አሁን እንደዚህ አልክ። በተለይ አብይ ላይን ነው የሚጠቀመው። ቅራኔ ያለ ነው የሚለው፣ ግን በሎጂክ ሁለት አይነት ቅራኔ አለ። አንደኛው የሚመስል ቅራኔ አለ፣ ሁለተኛው የእውነት ቅራኔ አለ። የሚመስለውንም ቅራኔ እንደ እውነት አድርጎ ነው እሱ የሚያቀርበው። ገባህ? አፓረንትና ሪል ኮንትራዲክሽን የሚሉት ማለት ነው። ሶስተኛ ተስፋዬ ገብረአብ የግለሰብ ገደል ላይ ተሞርኩዞ ትርክት የማቅረብ ችሎታው መቼስ በጣም የሚገርም ነው። ትልቅ የፈጠራም ሰው ነው። ይሄ ነው የማነጻጽረው። ግን እኔ አሁን ነፍሱን ይማርና ተስፋዬ ገብረአብ በሕይወት የለም። ራሱ መከላከልም አይችልበት ቦታ ሰኔ ትችትም አይደለም፣ ችሎታውን ነው ያቀረብኩት። ለነገሩ ወደ ያየሰው ሽመልስ ልመለስ። በሀገራችን አስከፊና ኋላ ቀር ከሚባሉት አንዱ የእጅ ሥራ የሚያውቁትን ኮሚኒቲዎች የመናቅና የበታች አድርጎ የማየት ነገር ነው። ይሄ አተያይ አሁን ኢትዮጵያ ውስጥ ሞቶ የተቀበረ ነው። አንተ ቀጥቃጭ ነህ፣ አንተ አናጢ ነህ የሚባል ነገር የለም በኢትዮጵያ። በእውነት ይህን ኢትዮጵያ ተሻግራለች። ወያኔ ስልጣን ላይ ሲመጣ ግን ይህንን ኋላ ቀር አመለካከት ተቀዳሚ የአማራ መወንጃ አድርገው ያለፈውን ነገር ቀስቅሰው ስልጣን ላይ ያሉ በተደጋጋሚ ሲያቀርቡት ነው የቆዩት። ይህን ነው አንደኛው ስራቸው ነው። የተለያዩ ኮሚኒቲ ገቡና እንዲህ ተደርጋል፣ እንዲህ ተበድላል፣ እንዲህ ተሰርታል። ለእኔ ያየሰው ሽመልስ የዚህ አሉታዊ አቀራረብ ሰለባ ነው። እንዳለ በሙሉ ተቀብሎታል። እሱ ቂም ቋጥሯል። በማህበረሰብ ላይ ማለት ነው። እንዲህ አድርገውናል የሚለው አማራው ላይ ወይን ደግሞ ይሄንን አራግባለታለች። ገባ? ከወያኔ ትርክት በዘለለ ግን ከዚህ ኮሚኒቲ ትልልቅ ኢትዮጵያን በተለያየ ዘርፍ ወጥተው ለሀገራቸው አስተዋጽኦ አበርክተዋል። አሁንም እያበረከቱ ነው። እዚህ ላይ በቅርቡ ማስረሻ ማሞ የሚባል ልጅ የአዲስ ነገር ጸሐፊ የነበረ የባለጇ ልጅ ማስታወሻ የሚል መጽሐፍ ጽፏል። በኩራት ገባ ምልህ ትልቅ ኮሚኒቲ መሆኑን ትልቅ አስተዋጽኦ ያደረጉ መሆናቸውን ልጁ ዘርዝሮታል። እዚህ ቀጨኔ አካባቢ ያለ ልጅ በኩራት ይሄኛው በኩራት ኮሚኒቲውን በሰራው ሲያቀርብ ያየሰው ደግሞ አይቀሙበታል። ከትልቅ ኮሚኒቲ እንደወጣም እንትን አይልም። አሁን እኔ ይሄን ሲሰማ ኮሚኒቲያችን ሰደበን እኔ ያልኩ ያለሁት ከትልቅ ኮሚኒቲ ትንሽ ሰው ወጥቷል እያልኩ ነው። ያኛው ትልቅ ነው፣ የገዘፈው ነው። ያ ፕሮፓጋንዲስት አለ፣ የሥራ ሰው፣ የሥነ ጥበብ ሰዎች ትልልቅ መጽሐፉን ማየት ነው። የፈረንጆችም አንትሮፖሎጂስት ፓንክረስም ጽፏል። ሌሎች ምን አልፈልግም። ይሄ ልጅ ነው እኔ ያረካኝ። ለማሳጠር እዚህ ያለ የአብይ አማራ ኢትዮጵያ ይል ነበር። የራሱ ጥቅስ ነው። የአብይ የኢትዮጵያ አማራን ለማምጣት ነው የሚለው ማለት አብሮት የሚሰሩትን የአብይ አማራዎች ይላል። የራሱ ኮይኔጅ ነው፣ የራሱ ቃል ነው።
ያሉበትን እንድትረዳ ነው። ይሄ ሰው ታሰራል። እናቱ በጣም ነው ያዘኑት። መቼም ልጅ ሲታሰር እየመጡ በቃ እኔ ያስፈታውን ሰው ነው የምነግርህ። በቃ አለቀሱብን አለ። ተመላለሱና እንደው ከቤትም ከውጭም እንደው ትረገማላችሁ፣ እኔ በኩል ትረገማለህ ነው የተባልኩት። ይህን ሰው እንደው እንደምንም ብለህ አስፈታ። ሰው አስፈታ ነው ማለት ነው። ከተፈታ ከትንሽ ሳምንት በኋላ ጠራሁትና አንተ ልጅ ለምን አትረጋጋም? ለምን እንደዚህ ያለ ነገር ብትተው እንደዚህ ያለ እዛ አይደለም አለኝ አለ ሸዋ አካባቢ እዚህ ቀጨኔ መጥተው ሁሉ እኛን አማሮቹ እየበደሉ ነው ብሎኛል አለ። ቃሌ ነው እነግርሃለሁ አለኝ። እዛ አይደለም እዚህም ተከትለው ነው እና በጣም ያቄመ ሰው ነው። አስፈታ ነው። ያው ሄደ። ይሄው የሚያደርገውን ያደርጋል አሉ። ብዙ ሰው ግን ጥያቄ የሚያነሳው ማለት ነው ዶክተር፣ እንዴት ከአማራ ተወላጅ ሆኖ ህወሓት በዚህ ደረጃ አማራ ላይ መከራን አድርሶ እሱን ነገር ሁሉ ጊዜ ማነሳና የህወሓትን ድርጊት ብቻ ለምንድን ነው ይሄ ልጅ የሚያሽሙንም ነው? ህወሓትን አማራ አይደለም እሱም ነኝ ሲል ሰምቼውም አላውቅም። ቤተሰቦቹም መጥተው ሲጠይቁት አይደለሁም ብሏል። ምንም ጥርጥር የለም። ምንድነው ህወሓት ያንን እንደዚህ የበደለንን የኛን ኮሚኒቲ መስመር ታስገባልኛለች ከሚል ነው የህወሓት ፍቅሩ። ይሄኛውን ከመጥላት የመነጨ ነው። ይሄኛውን የጨቆነን የበደለንን አማራ ግን ደጋግሜ ለማለት የምፈልገው ትልቅ ኢትዮጵያውያን ይወጣ ነው። አሁን በአብዮቱ ጊዜ ትልቅ የምትለው ፍቅረ ስላሴ ወግደረስ ነው አንደኛው አይደለም። እሱ ከዚህ ኮሚኒቲ ወጣ ነው። አንድ ሀገር ናቸው። ሌሎችም እኔ ዩኒቨርሲቲ ፕሮፌሰሮች፣ መምህራን ጓደኞች አሉ። መናገር ስለማልፈልግ ነው። ትልልቅ አልኩ። በጣም ሃርድ ወርኪንግ ትልቅ እንትን ያለን ይሄ እሱ ወደ ቂም ብሎ አንድ ሞንስተር አለ። ያቄመ ሞንስተር ያለው ልጅ ነው። በቃ አቤ ጋራ እኮ ሌላ ነገር የለውም እኮ አማራ ነው። አቤ ጋራ ያለው ምንድን ነው? የአብይ አማራን እንደገና ሊፈጥር የመጣ ነው ነው የሚለው። ፕሩቭ ማድረግ ይቻላል ከሚናገራቸው ከሊትሬቸሮቹ። ለዚህ ነው የወጣው። ይህን እያደረገ ነው ሰው። ጥላቻ ስል እነኝህ ሁለቱ ይመጡብኛል። የዛኛው ጥላቻ ብዙም ክፋት የሌለው ምንድን ነው? ዝም ብሎ ኤሪትሪያን ከመውደድ ነው። የተስፋዬ የዚህኛው አማራን ከመጥላት ነው። ከጥላቻ የመነጨ እይታ ነው ይሄኛው ያለው። በእውነት እላለሁ ያሳዝናል። ትንሽ ሕክምና ቢያገኝ ጥሩ ይመስለኛል። መልካም ዶክተር፣ ምናልባት ወደሚቀጥለው ብንሄድ ጥሩ ይመስለኛል። ጥሩ እንግዲህ እስቲ የአሁናዊን የትግራይ ሁኔታ እናንሳ እስቲ። እንግዲህ ትግራይ በቅርብ ጊዜ ለጊዜያዊ አስተዳደሩ አዲስ ፕሬዝዳንት ተሾመዋል። አዲስ ፕሬዝዳንቱም የሚሰራውን ስራዎች ሁሉ ተቆጥሮ የተሰጠው ፕሬዝዳንት ነው። እንዳው አሁን ባለው ተጨባጭ ሁኔታ እናቱ ጌታቸው ወደዚህ ከመጡ በኋላ መልሶ ህወሓቶች በሚፈልጉ ልክም ጊዜያዊ አስተዳደሩን ከተቆጣጠሩ በኋላ ምን አይነት ፖለቲካ ነው ያለው? ምንድነው አሁን ትግራይ ያለችበት ነባራዊ ሁኔታ? እንደዚሁም ከኤርትራ ጋር የሚያደርጉት ድብብቆሽ እንትንም ተያይዘው ምንድነው ያለው እስቲ ትግራይ ክልል ውስጥ አሁን? በጣም ጥሩ አማኑኤል። ትግራይም ብቻ ሳይሆን የትግራይን የአማራ ክልልን እና የኦሮሚያ እየነጠል እናየዋለን። ስለ ሶስቱ ሁኔታ ከአንድ ወዳጄ ጋር በትልቅ ደረጃ መንግስት ጋር የሚሰራ ሰው ጋር ተጫወትን። ትንሽ ኖት ለመያዝ ሞከርኩ። ምንድን ነው ትግራይ ውስጥ የሚካሄደው? ለምሳሌ ምንድን ነው አማራ ክልል ያለው? ምንድን ነው ኦሮሚያ ክልል ያለው? በአንተ እይታ ምን ይመስላል አልኩት። ምክንያቱም ለመረጃም ቅርበት ያለው እሱ ነው። ፖሊሲ ሜከር ነው፣ ያውቃል። ዝም ብሎ ከየኢንተርኔቱ ከመቃርም ከፈረሱ አፍ ለመስማት ነው የፈለኩት። እንዲህ አለኝ። እኔ እሷ ላይ ብዬ ማሳኔ ያመንኩበትን ነው የቀረብኩት። እኔ ጋዜጠኛ አይደለሁ፣ ኖት ግን አስይዞኛል እና ይህንን ሼር ለማድረግ ስለምፈልግ ነው። ተቀበሉት ሰዎች አልተቀበሉትም የኔ ጉዳይም አይደለም። I have no problem about it.
እንጂ ግን ለርሶ ግን አሳምኖታል ወይ ያ ነገር? እኔ ያመንኩበትን ይዤ መጥቻለሁ። ጥሩ መልካም። እስቲ እንቀጥልና እዛ ላይ ያረግን እንሄዳለን። ትግራይ አለኝ 4 ቦታ የተከፈለ ነው አሁን አለኝ። አንደኛው የሚታወቀው ጌታቸው ረዳና ተከታዮቹ፣ ሁለተኛ ዶክተር ደብረጽዮንና ተከታዮቹ፣ ሶስተኛ ሞንጆሪኖ እና ጀነራሎች እና ባለስልጣናት ከኤሪትሪያ ጋር አብሮ ኦፐሬት የሚያደርግ የወርቁን የምን የሚሰራ እንደ ካርቴል አይነት ግሩፕ አለ። አራተኛ ከሰራዊቱ አፈንግጠው ወደ አፋር ሪጅን ጠጋ ያሉ ወጣቶች አለ እዚህ ያሰባሰቡ። ይሄ 4 ነው። ሪል ኮንትራዲክሽኑ ቅድም እንዳለው ዋናው በነጌታቸው ረዳና በነደብረጽዮን እና በእነኚህ በወታደሮቹ በወጣቶቹ ነው። የሞንጆሪኖ እና የደብረጽዮን ሊታረቅ የሚችል አይነት ኮንትራዲክሽን ነው፣ ግን 4 ናቸው። እነ ሞንጆሪኖ እና እነ ደብረጽዮን ከኤሪትሪያ ጋር መስራት ይፈልጋሉ። ከኢትዮጵያ መንግስት ይልቅ ከኤሪትሪያ ጋር ነው የሚመርጡት እና ከኢትዮጵያ ጋር የሚሰሩትን ባንዳዎች ነው የሚሏቸው። ወጣቱ ግን ሰራዊት ያለም ከሰራዊት ውጭ ያሉ ግን ይህንን አይፈልጉም። ይሄ ከኤሪትሪያ ጋር መሞዳሞዱን አይፈልጉም። ለምን? እዛ መሃል ከማይፈልጉት መሃል የተጎጂ ቤተሰቦች ትልቅ ቅሬታ አላቸው። ልጆቻቸው በጦርነቱ የተጎዱ ወጣታቸውን ወደ ኤሪትሪያ ነው የሚያመለክቱት። የመቀሌ ዩኒቨርሲቲ ጥናት ልክ ወልቃይት ላይ ስለተደረገው ግፍ የጎንደር ዩኒቨርሲቲ እንዳጠናው ትልቅ መጽሐፍ እንዳወጣው የመቀሌ ዩኒቨርሲቲ ጥናት 76% የትግራይ ህዝብ የተፈጀው በሻዕቢያ ነው ብሎ ጥናት አቅርቧል፣ ጨርሷል። ያለ ነው ጥናት ነው። 76%። አሁን አለኝ በቅርብ አሜሪካኖች ገብተው ነበር። አብሮ ሲቪሊያን ምን መስለው የሚገቡ አሜሪካኖች ደግሞ ሰላዎችም ነዎችም ጥሩ የሚያጠኑ እንጂ በጊዜ አይፈጁም አልኩ። ስለመረዳት መጡና የነገሩን የሚገርም ነገር ነው። ከእናንተ መሃል ትግራይ ሊገነጠል ነው እንዲህ ነው ትላላችሁ፣ እኛ ደግሞ ተቃራኒውን ያገኘ ነው። የኢትዮጵያዊነት ሪሰርጀንስ ትግራይ ውስጥ አለ። አሁን እንደገና መነሳሳት አለ ኢትዮጵያዊነት። እንደውም ያሉን 1 ሚሊዮን አዲስ አበባ ላይ ከዛ ውጪ ደግሞ የትግራይ ህዝብ ኢትዮጵያ ውስጥ ይኖራል። እኛ 1 ሚሊዮን በላይ ወደሚኖረው ጥንትም ግንኙነት ካለን ህዝብ ጋር ወደዛ ፊታችንን ስናዞር ወደዛ ኢትዮጵያዊነታችን ብለን በምንልበት ጊዜ ባንዳን የተባለ ነው። ኤሪትሪያ እንደዛ አድርገው ጨርሰውን እንደዛ አድርገው በደል አድርሰውን ወደዛ የሚመለከቱት እኛ ፔትሪየት ነን፣ እኛ ነን አርበኞቹ ያሉን ነው። ይሄንን እኛ አንቀበልም አሉ ነው የሚሉት አሜሪካኖች። ይሄን ነው። ሌላ ብዙ ጊዜ የሚወራው ትግራይ ወደ 200,000 በላይ ወታደር አለ። ምንድን ነው ብዬ ጠየቅኩት ይህን ሰውዬ። ሲጀመር የትግራይ ሰራዊት 280,000 300,000 ምን የሚባል ሐሰት ነው። ይሄ የተዛባ ቁጥር ነው። ለምን እነሱ ይሄን እንደሚፈልጉትም አናውቅም። ግፋ ቢል ሁሉም ነገር ተሰባስቦ ወደ 100,000 ሊጠጋ ይችላል እንጂ 280 200 የሚባለውን ተዋል። አሁን ባሉበት የቡድን መሳሪያ ቢኖራቸውም ጠብ ለማጫር ያገለግላቸው እንጂ ፊት ለፊት መከላከያ ጋር ቆሞ ሊዋጉ አይችሉም። ይሄም የሚሆነው በሁለት ነገር ነው። አንደኛ ያ ጦርነት አዳክሟቸው፣ ሁለተኛ የትግራይ ህዝብ አሁን ጦርነቱ መግባት አይፈልግም።
ሶስተኛ አቶ ጌታቸው ረዳ 80% ለወታደሩ ቀለብ ገንዘብ ደሞዝ ስንሰጥ ነበር ካሉ በኋላ ትግራይ ውስጥ ያሉት ሲቪል ሰርቫንት በጣም ተናደዋል። ምክንያቱም እነሱ ደሞዝ እየተከፈላቸው አይደለም ቁጭ ብሎ ምንም ሳይሰራ የሚቀለብ ወታደር አለና ክስ በክስ ሆኗል። ከፈለክበት ወስደ ወታደሮችን ቀለብ ወታደሮችን ደሞዝ ክፈል ግን በእኛ ገንዘብ አይደለም እነሱ መኖር ያለባቸው የሚል ቅሬታ አለ። ትግራይ ይሄንን ነው የሚመለከተው። ትግራይ አሁን አዲስ ሰው ተሹሟል። ይሄ ሰውዬ አለኝ ጌታቸውን ለመጣል አብሮ ያሴረ ሰው ነው። ይሄን እናውቃለን። ድብብቆሽ የለውም። ግን የተሻለ ሬላቲቭ አማራጭ ሆኖ ክርክሩ አንድ ነበር አለኝ። ለምን እንደዘገየ ሹመቱ ምን እንደሆነ ታውቃለህ? ህወሓት እሱን ኖሚኔት አደረጉና ከተሾመ ግን ጀነራልነቱን መልቀቅ አለበት አሉ። መውጣት አለበት። ሌላ ጌታቸውን የሚፈልጉት እነሱ እንደፈለጉ የሚያንሸረሽሩት እዚህ ያሉት ጎበዞች ደግሞ ኖ እንዲህ ያለማ ነገር የለም። ገባህ ማለት ጀነራልነቱን ከተወ ሲቪሊያን ሆኖ ከመጣ ምንም ኃይል አይኖረውም። አይሰማም። በወታደሩ ዘንድ ካልተሰማ ዋጋ የለም። እነሱ የሚፈልጉት ግን በቃ ሲቪሊያን ሆኖ እንዲመጣ ነበረ። እዚህ ያሉት ኦቶሪቲስ ሴይ ኖ ያው እንደያዘ ነው የገባው። ጥሩ። እስቲ አንድ ጥያቄ ላንሳ ዶክተር። እንግዲህ ይሄ ጉዳይ አሳምኖኛል ብሎኛል። ሰሞኑን ዶክተር ደብረጽዮን ስማችን የሚሰረዝ ከሆነና ምርጫ ቦርድ የሚሰርዘን ከሆነ ሌላ ችግር ይመጣል ምናምን እያሉ ማስፈራራት ጀምረዋል። እርሱ አሁን በሚነግሩኝ ነገር ደግሞ እነሱ የሚተማመኑበት ጦር መከላከያ ፊት ቆሞ መዋጋት አቅም የለውም የሚል ነገር ነው ያስቀመጡት። ሌሎች ወገኖች ደግሞ አንድ የሚያነሱት ነገር አለ። ቲፒኤልኤፍ ትጥቅ መፍታት ብሎ ከዚህ በፊትም ባደረገ በሌላ ጊዜ በባለፈም ደግሞ ከመቆሙ በፊትም ባደረገ ባየነው አንዳንድ ክላሽን ይዘው እየመጡ ነው ሲያስረክቡ የነበረው እንጂ በእጁ የነበረውን እነዚህ ትላልቅ ከባድ መሳሪያዎችን ስነካ አንዴም አልታየም ሲፈታ ማለት ነው። እንዳው ይሄ አባባል ምን ያህል ያስኬዳል? ቁሙ መዋጋት አይችልም ወይስ እንዳው እንደ ያለውን ሪያሊቲ ያላገናዘበ ነገር ሊሆን ይችላል የሚል ነገር? አይ ምንም ያለፈው ጦርነት እኛም እኮ ተጎርተናል። ግን ትልቅ ህዝብ ስለሆነ ቁጥራችን ትልቅ ስለሆነ ብዙም ላይሰማ ይችላል። ትግራይ ግን ተጎርታለች እና አሁን መልሶ ያን ህዝብ ወደ ጦርነት ሞዱስ ለመጨመር በጣም ያስቸግራል። ዲዲአሩ እየተገበረ ነው አይደለም ካንተ ጋር ነው። መጀመሪያም ቀልድ ነው። አሮጌ ምናምን የሰበሰቡት ያው ቆመ እኮ። ኮንዲሽናሊቲ አፍተር ኮንዲሽናሊቲ ያቀርባሉ። ይሄ ካልተፈጸመ ይሄ እንዲህ ካልሆነ የተፈናቀሉት ሳይገቡ ኤሪትሪያ ለቆ ሳይወጣ እንዲህ ያን ብዙ ነገር ዲሌይ ለማድረግ ነው። ይሄን አሁንም ቢሆን እሱ አስቸጋሪው አንደኛው የዲዲአር ጉዳይ ነው። ፕሮሰስ ነው ዲዲአር። ጠመንጃ ማስረከብ ብቻም አይደለም። ኮማንድ ስትራክቸሩ መፍረስ አለበት። ወደ ማህበረሰቡ ወደ ህብረተሰቡ ሰዎች መመለስ አለባቸው። ይሄ አንደኛው አስቸጋሪ ፖይንት ነው። ምንም ጥርጥር የለም። ግን እኔ አሁን የጀግንነት እና የምናምን ወሬ ለማውራት ሳይሆን ኢኮኖሚውም የለም፣ ወታደሩም ቁጥር የለም፣ ብዙ ችግር አለ። ይሄኛውን አርሚ ኢንጌጅ ለማድረግ ለማለት ያህል ነው። የአሴስመንቱ ይሄ ነው። ተረድቻለሁ። የመሳሪያ ጉዳይ ብቻ ሳይሆን ከዛ ከደረሰው ዳሜጅ አንጻርና ህዝቡም ለጦርነቱ ዋጋ የሌለው ጦርነት ስለሆነ ዳግም እንደዚህ ነገር ውስጥ የመግባት ሰዎች እንደገና መልሰው ጦርነት ፍላጎቱም የላቸውም። እንዳው ከኤርትራ ጋር እንሰራለን ምናምን የምትለዋ ነገር እንዳው ይሄንን እንትን ስሉ በዚህ ዙሪያ ላይ ያለው ግምገማስ ምንድን ነው? ሊሆን የሚችልብን ነገር አለ ወይ? ኤርትራ ጋር ሲመካከሩ ቆይተዋል። መንግስትም ያውቃል፣ እነሱም ያውቃሉ። የኤርትራ መንግስት ብዙ ተመክሮ ያለው መንግስት ነው። እንደው ዝም ብሎ
የሚል አይደለም። ራሱን ለማዳን የሚፈልግ መንግስት ገባ እና ያላቸውን ዲል አናውቅም፣ ግን ሞክረዋል። ሁሉም የትግራይ ህዝብ ደግሞ ቅድም እንደነገርኩ ከኤሪትሪያ ጋር አብረን እንሁን የሚለው ነገር አይመቸው። ጥናቱ ደግሞ እንዳለ 76%ቱን የጎዷቸው እነሱ ናቸው። እና ሄደህ እዛ እንትን የምትል ነገር የለም። እና እንዲሁ ይሉታል፣ ሊመካከሩም ይችላሉ። ከኤሪትሪያ ጋር ብቻ አይደለም፣ ከግብፅም ጋላቸው፣ ከሱዳንም ጋላቸው፣ አልቡርሃን ጋር ብዙ ነገር ይሞክራሉ። ግን ጦርነት በአሁኑ ጊዜ የሚቻል አልመሰለኝም። መልካም። እስቲ ከዚሁ ጋር ተያያዘ ወደ አማራና እስቲ ኦሮሚያ አሁናዊ ሁኔታ ውስጥ ምን አለ ወደሚለው ነገር እንግባ እስቲ። የአማራው በጣም ኮምፕሊኬትድ የሆነ ታሪክ ነው የነገረኝ። ሲጀመር የኃይል አሰላለፉ ያው ማንም የሚያውቀው ነው። አንደኛ አራት ነው፣ በአራት ነው የተመደበው ይሄኛው የኃይል አሰላለፍ። የእስክንድር መከታው ሸዋ አለ፣ ኮሎኔል ሙሀቤ ወሎ፣ ካፕቴን ማስረሻ ሰጤ ጎጃም አንድ ግሩፕ ናቸው እንደሚታወቀው። ሁለተኛው ከበድ ያለው ግሩፕ የዘመነ ካሴ ጎጃም እና ምሬ ወዳጆ ወሎ። ሶስተኛው ወልቃይት የተከዜ ዘብ የሚባል ከመከላከያ ጋር አብሮ የሚሰራው አንድ ትልቅ ኃይል አለ። አማራ ክልል ስለሆነ ነው የማነሳው። አራተኛ የሚገርም ነገር ከሁሉም ካምፕ አብረው የማይሰሩ መሀላ ወዲያ ወዲህ የሚሉ ፋኖ ነን የሚሉ ደግሞ ኃይሎች አሉ። ቁጥራቸው ቀላል አይደለም። ወደፊት እንደው ስምምነት እንኳን እነ መሬ ወዳጆም እነ ዘመነም ቢስማሙ እነኝን ማካተቱ በጣም ያስቸግራል። እነሱም ተናግረዋል ማካተት እንደሚያስቸግር። ይሄ ነው ኃይል አሰላለፉ። በአንጻሩ መከላከያ ምን ውስጥ ነው ያለው? ይሄ ነበር የኔ ኢንትረስት። ጠየቅኩት፣ እንዲህ አለኝ። መከላከያ አንደኛ ቀስ በቀስ የጸጥታ አድማ በታኝ እና የሚሊሻ አጠናክሮ ገጠሩን እየለቀቀ ስትራቴጂክ የሆኑ ከተማዎችንና የመሳሪያ ዝውውር መንገዶችን ዘግቶ እየያዘ ነው። ሁለት ነገሩ ገብተዋል። ከተማዎችን እና ስትራቴጂክ የሆኑ መንገዶችን መዝጋት፣ እንደ ልብ መሳሪያ የሚገቡበት ነው። ይሄም በመሆኑ በቅርቡ አለኝ የአንድነት ጉባኤ ለማድረግ ጎጃም ቦርደር ውስጥ ነው። የአንድነት ጉባኤ ለማድረግ ምሬ ወዳጁ ከወሎ፣ ዘመነ ካሴ ከጃዊ፣ ከሸዋ፣ ከጎንደር ተገናኝተው የአንድነትን ሰልፍ ተዘጋጅቶ በትልቅ ድምቀትና ጭብጨባ አንድነቱ ሊበሰር ነበር። ስትራቴጂክ መንገዶችን የሚቆጣጠረው መከላከያ ያደረገውን ነገር ከአራቱ ለምሳሌ ምሬ ወዳጆንና ለጎንደሩ ፋኖች መንገዱን ከፈተው። ለተቀሩት ሁለቱ ለጎጃምና ለሸዋ ዘጋ መንገዱን። በመሆኑም የተባለበት ቦታ ሲደርሱ የወሎውና የጎንደሩ የጎጃሙና የሸዋው የሉም፣ ተደናገጡ። በዚህን ጊዜ እንደነገረኝ እናስረስ ደወሉላችሁ፣ እኛ ልንደርስ አልቻልንም፣ እንዳትከበቡ ራሳችሁን አዳኑ ተባሉ። ከዛ ጥቂት እዛ የነበሩት የጎጃም ፋኖች ጋራ በረው የት ይገባሉ ይመስላል? ሶማ በረሃ ገቡ። ሶማ በረሃ ማለት የበላይ ዘለቀ ወንድም ሲዋጉ የተሰዋበት ነው። ከበላይ ዘለቀ ከተሰቀለው ሽፈራው ይሻላል ሶማ የቀረው የተባለለት በረሃ ነው። እዛ ነው እሱ የሞተው፣ ተይዟል በጣም እና ከበባ ተደርጎባቸው እንደዚህ ሆነ እልሃለሁ። አንደኛው ይሄ ነው። ከከተማ ውዝሮ ማድረግ፣ አድማ በታኝ፣ ጸጥታው ምኑን ሚሊሻ በተለይ ሚሊሻ በኃይል ማሰልጠን። በመከላከያና በሲቪል አስተዳደር ውስጥ ትልቅ የመዋቅር ለውጥ እየተካሄደ ነው እዛ ያለው። ለምሳሌ ጸጥታን በሚመለከት የፖሊስ ኮሚሽን፣ የደህንነት ኃላፊ ቢሮ፣ የጸጥታ የደህንነት ቢሮ በሙሉ ተለዋውጠዋል፣ ተቃይረዋል። ከውስጥ የመጽዳት
በቅርብ ጊዜም እንደዛ አድርገዋል በጣም ሪስትራክቸር የተደረገ ነው ጸጥታው ሲቪል አስተዳደሩም እንደዚሁ ፋኖዊ ሐሳብ የበላይነት ይዞ ነበር እነ ዶክተር አምባቸው ከተገደሉ በኋላ ሪሊ ፋኖዊ ይሄ በቃ ከባድ አካሄድ ነበር የመጣው ቢሮክራሲው ራሱ ኢንፊልትሬት ተበክሎ ነበር ተበክሎ ነው አማርኛው ከዚህ ሲነሳ ትልቅ የጽዳት ስራ የተሰራው ኦሮሚያም ውስጥ ይሄ ነው የተሰራው ኦሮሚያ እንደውም በጣም ሳሮ ነው ሽመልስ አብዲሳ 1600 ቢሮክራት ነው ያባረረው 1600 ካንድ ከለል እንገር ምክንያቱም በጣም የተነካኩ ስለነበረ እና እዚህ ሜጀር የሆነ ኦቨርወርድ ተደርጓል አይደል አማራ ክልል ሶስተኛ ደረጃ ስለ ህዝቡ አቲቱድ ነበር የጠየቁት የህዝብ ዝንባሌ ምንድነው ሶማሌ የአማራ ክልል ህዝብ ከፍ ያለ ችግር ውስጥ ወድቋል አስከፊ ችግር ውስጥ ወድቋል የማህበራዊ ኢኮኖሚ የፋኖ የማህበራዊ ኢኮኖሚ በህዝብ ንብረት ላይ በእጅጉ ያረፈ ነው ዲሳር ያለፈውም ጊዜ ለማስረዳት ሶሻል ባንዲትስ ናቸው ማህበራዊ ባንዲትስ ማለት ሽፍታ ማለት በህዝብ ገንዘብ ላይ ነው የምትኖረው ሌላ ከየት ታመጣ አታርስ አትነግድ ምን አትልም እንደውም ፕሪንሲፕል አውጥቼለታለሁ ለዚህ አካሄድ አንድ የቆየ ብሂል አለ በታሪክ ከዛ ጋር ይዛመዳል የቆየው ብሂል ምን ይላል መሰለ አማኑኤል አሸናፊ የፈለገውን ሊወስድ ተሸናፊ የተጠየቀውን ሊያቀርብ ይላል አሸናፊ ከሆንክ የጠየቀውን ትወስዳለህ ተሸናፊ ከሆንክ የተጠየቀውን ታቀርባለህ አሁን ይሄን ላምጣለህ ወደ አማራ ክልል አሁን በሸፈተው ክፍልና በአርሶ አደሩ መካከል ያለው ግንኙነት በዚህ መርህ ነው የሚተዳደረው እኛ የታገልን ነው ማከራዊ መንግስትን ይወጋን ነው ነፃ ልናወጣችሁ ነው የጠየቅናችሁን ሰጡናላችሁ የናንተ ስራ የተጠየቃችሁትን ነገር ማቅረብ ነው የሚል ነው ይሄ አይነት ሪሌሽንሺፕ ሪሊ ሊቀጥል አይችልም ህዝቡ ተማሯል ህዝቡ ልቡ ሸፍቷል እና ፋኖ ወይ ወደ ስምምነት ወደ አንድ ነገር ላይ ካልመጡ ህዝቡ እንትን ይያል እየተነሳ ነው ማለት ይሄ ችግር አለ አይደልና እንደ መንግስት ሲያወራኝ እሱ እኛን ፌቨር ያደርጋል አለ ሁኔታው ያንድ በተለይ ዘላ 3-4 months የሚካሄደው በጣም ፕሮግሬሲቭሊ ድጋፍ እያጡ ነው ለዚህም ነው አለ የውጭም ተቋርጧል አለ እንትኑ ከቁጣ የመጣ ነው አለ ያስተማሪ ግድያው የሆስፒታል ሰራተኛ ግድያው የማዳበሪያት እንዳትወስዱ ወይድ ብሎ ነው ወጣው አትወስዱ ሲላቸው እሺ 4000 ከሸጡላችሁ ተቀበሉ አሉ ይሰጡንን እኛ 8000 ይበሉን እንቀበላለን ብሎ የተቀበለ ነው አሁንስ አበዛችሁት ነው ያላቸው እና እንትን አለ ድርድርን በሚመለከት ለስትደራደር እኮ የተሰባሰበ ኃይል ያስፈልጋል ዲሲፕሊን እንዲሆን ኃይል ያስፈልጋል ትንሽ ድርጅት የምናየው የእስክንድር ነጋ ስር ያሉት የተደራጁ ነገሮች ናቸው ብዙ ማለት ሌላው ሁሉንም እንደው ምልክት የላኩብን ሌላው ሁሉንም ይዘን ልንቀርብ አንችልም ለብቻቸው ደግሞ የሚሯሯጡ አሉ ፋኖ የሚሉ ምናልባት ገንዘብ ከከፈላችሁ እነሱን ሰብስበን እናመጣላችኋለን ብለው እኛን አስቆናል ጭራሽ እንደዛ ከነ እስክንድር ነጋ ውጭ ያሉት ፋኖች ስማቸው አልተጠቀሰም ግን ለመግባት ግን ብራንጡ ሰብስበን ይዘንላችሁ ይመጣለን ሌሎች ፋኖንም አንተ እኛ እንጂ ከኛ ኤክስፔክት አታርጉ ወደፊት ድርድር ብንል ሁሉንም ይዘልን መጣ አንችልም እንደው በድርድር እንቀጥላለን እና እዚህ ጋር ያለና አንድ ነገር ላንሳት ድርድርን በተመለከተ እንደው በመንግስቱ በኩል ያለው ስሜት ምንድነው እኔ እንግዲህ መንግስት እኔ መደራደሩን የመረጠ ይመስለኛል ግን አሁን ፋኖ ውስጥ ያለውን አናርኪ ተርመስሙስ በሚያይበት ጊዜ የድርድር አፒታቱ ፍላጎቱ እየቀነሰ ይመጣል
ገባምለ ማን መንግስት ቢሆን መደራደር እኮ መስጠት አለበት አንዳንድ ነገር እዛ ሳይደርሰው ነገሮችን እንትን የሚያደርግ ከሆነ አይፈልግም ገባይ እሺ ደራደራለው ያለ እንትን ግን ድርድሩ እኔ የሚመርጡ ይመስለኛል አማራ ክልል ያለው ህዝብ ያንን ጫና ያደረገ ይመስለኛል ተደራደሩ ማካቹ ተሸማገሉ እና አንድ መፍትሄ ይደረግበት እንጂ እንዴት ነው ያገር ያው 2 አመት ተሰቃየ እንደገና ደግሞ ሌላ ነገር ሊመጣ ነው ምንም እኮ ብርሃን አታይም at the end of the tunnel ገባምለና ይሄ ነው ማለት ከዛ ሌላ ኢንትረስቲንግ ነገር ያነሳውበት የአማራ የፋኖ የውጭ ግንኙነት ነው ያልኩት የውጭ ስለለው ሪጂናል ነው አካባቢ ምን አለኝ ጎንደር ያሉትን ፋኖች የወልቃይት ጉዳይ እንደ ልብ ከወያኔ ጋር እንዲሰሩ ያደረጋቸው አይደለም ማለት ጎንደር ያሉት ተንጠልጥሏል ጎንደር ያሉት ከኤሪትራ ጋር የቆየ ግንኙነት አላቸው አለ አሁን ደግሞ ከወያኔ ጋር ኤሪትራ የሚሰራ ከሆነ ጉድ ያረጋናል ብለው አሁን ደግሞ ከዛም ራቅ ብለዋል አለ አብዛኛው የጎንደር ፋኖ የወያኔን በደል በፍጹም አይረሳም በተለይ ለጎንደር ፋኖ የሻቢያና የወያኔ ትብብር አስቸጋሪ እንደሆነ ይረዳል የቀሩት እስክንድር ነጋ ያው በይፋ ሰምተናል ውሸት አይደለም ዴሌጌሽን ሁሉ ሰዷል ኤሪትራ ጋራ ይሰራል ምን ያውለበልባል ነው ጥያቄው ምን አማላሊ ነገር ይዞ ነው የቀረበው ዘመነ ካሴ ከዋት ጋራ ነው ድብብቆሽ የለም እሱ ምን ማተማታማኛ ያለው የዛኛው መጣል ነው እኮ እሺ ለመጣል ነው ከዛ ጠይቀኛል ለዘመነ ካሴ አብረው እንደሚሰሩ እነኛን በጦር ወንጀል ከሰሳሉ ተብለው ተመርጠው የቀሩትን ኦፊሰሮች እነሱን ፈተው ለቀዋል አመጨረሻ ያዙ ኮሎኔል ለቀዋል ግልጽ ነው የወልቃይት ጉዳይ በይደር ወደፊት ተባብረን ምናምን የሚሉት ነገር አላቸው ግን ምንድነው የሚያውለበልቡት ምንድነው የሚያቀርቡት ለዋት ነው እስክንድር አሰብን ነው ያውለበለበ ያለው እኛን ጠይቃችሁ ኢትዮጵያ ፍላጎት የለው መሰለኝ አሰብ የለም አንድ ኢንተርናሽናል ቦርደር አለኩ ከተሰራ በኋላ ነገራቸው ይሏል ጨርሷል ዘመነ ካሴ የሚያውለበልበው ወልቃይትን ነው ሊያስረክብ ይሄኛው አሰብን የተወሰደ አንድ ኢንተርናሽናል እንትን ሆኗል አለ ያውለበልባሉ ማውለበለ ማለት መሰለ እንደዚህ በቃ ለሰጡ እጅ መንሻ ይዘው የሚቀርቡት ይሄ ግን እንዴት እንደሆነ በተለይ አሁን በቅርብ ከሚያደርጉት የዋት ዲስኮርሶች በመታየበት ጊዜ በጣም አስቸጋሪ ነው ጥሩ እስቲ ሁለት ነገር እስቲ እናንሳ እንግዲህ እስክንድር አሰብን ይዞ ከቀረበ እንግዲህ እንታገላለን የሚለው ለአማራ ኮዝ ነው ያው አማራ ደግሞ እቺን ሀገር በማቅናት ውስጥ ትልቅ አስተዋጽኦ ያደረገና በአገር አንድነት የማይታማ ማህበረሰብ ነው አገር አንድ እንዲሆን ከሁሉም ከሌሎች ብሔረሰቦች ጋር ሆኖ ትልቅ ዋጋ ከፈለ ማህበረሰብ ነው እንዳው ይሄ ኢፋ ከወጣ አማራ ህዝብ ጋር ማለት ነው አሰብን ኢትዮጵያ ባለ ባህር በር ውጪ እንድትሆን ተወስኗል ተቀበለናል የሚለው ነገር ይዞ ከቀረበ እንዳው የቀደም አባቶቹን ድንበራችን ቀይ ባህር ነው ሲሉ የነበሩት ማህበረሰብ ማለት ነው ምን አይነት መልስ ነው ለእስክንድር የሚያመጡለት አንድ ጥያቄ ሁለተኛ ዘመነ እንግዲህ የአማራ ብሔርተኝነት ቡም አድርጎ ወጣበት አንዱ ትልቁ ነገር የወልቃይት ጉዳይ ነው ዛሬም ቢሆን በወልቃይት ጉዳይ አንደራደርም ነው የሚሉት ወልቃይት አንጻራዊ ሰላም አግኝቷልን ብሎ የሚናገሩ ፋኖች ሁሉ አሉ ይሄንን ማበላሸት አንፈልግም የሚለው ነገር ማለት ነው ዘመኔ በዚህ ጉዳይ ላይ የሚደራደር ከሆነ አንዳው ከወደ ጎንደር አካባቢ ራሱ ላይ ጦርነት አይነሳበትም ወይ እንዴት ይሄንን ለማፍለጥ አስቦ ነው ምን ሊፈጠር ይችላል ከእንደዚህ አይነት ነገር ጋር ታይዞ ብሎ እንዳው ሐሳቦችን አጠር አድርጉና ከዛ ወደ አይ ምን መሰለ ህዋት ያን ጊዜ
ከኤሪትሪያ ጋር ተቧድነው ሲመጡ ያለምንም አሜሪካኖቹ እንኳን ረተው እያሏቸው አሰብን ዝም ብለው ሲያስረክቡ ብዙዎቻችን ብዙ ኢትዮጵያን ገርሟቸዋል። ምን አይነት ማይንድ ነው እንደዚህ የሚያደርገው? ምን አይነት ሜንታሊቲ ነው? እነኚህ ሰዎች ኢትዮጵያ አይደሉም እንደ ብዙ ተጠይቋል እኮ። አሁን ግን ተለማምደነዋል እንዲህ አይነቱን ነገር። እንደውም አሁን እኛ ያለነው ያን ሜንታሊቲ እንድንረዳ አሁን እነኚህ የሚናገሩት እነ እስክንድር እነ ዘመነ እነኛ በፊት ያደረጉትን በሌላ መንገድ እየደገሙት ነው እኮ። ምንም ነገር የለውም። ስለዚህ ስልጣን መያዙ ነው ትልቅ ነገር። ከዛ በኋላ እስቲ እናያለን። ግን አለ እኮ ኮት አንኮት አስረስ አንድ ምናምን ለምታህል ወልቃይት አለ አሳንሶ ከነሱ ጋር እኛ ስትራቴጂክ አላያንስ ሊኖረን ይችላል። ይሄኛው መጀመሪያ የሌላከው ዴሌጌት ያለው ምንድነው? አሰብን እንደማናነሳ የኢንተርናሽናል እንትን ነው ብለህ ንገረው ይላል። ያኔ የጠፋንን እኔ እውነቴን ነው ጠፍቶ እንዲህ ነው እንደዚህ የሚታሰበው የምንለውን አሁን እነኚህ ሰዎችም ሲደግሙት ክሊር ሆነ። ለእኔ ክሊር ሆኖልኛል። በተፈለገው መንገድ የተፈለገውን ነገር አድርገህ የምትሰጠውን ሰጥተህ ምን ልግብ መግባት ነው። ሁለቱም አጅቡ እኮ ምን ልግብ የሚወስድ ሰው ራሱ በዚህ ጉዳይ ላይ እኮ ጥያቄ አለ እኮ። እነሱ በቃ ይሄንን አድርገው ከዛ በቃ እንዴ ይሄ ከሆነ በኋላ የፈለገ ይሁን ነው። መልካም አቆም ቅርታና እስቲ ወደ ኦሮሚያ እንግባና ከዛ እንትናችንን እንጠቀልለው። ኦሮሚያ ስለ ኦሮሚያ የነገረኝ አጠር ያለ ነገር ነው። በኦሮሚያ ክልል በቅርቡ በሰላም ከገቡት የጃልሰኝ ቡድን በኋላ ትልቅ የሚሊተሪና የፖለቲካ ለውጥ እየተካሄደ ነው አለ። ፕሮግሬሲቭ የሆነ ለውጥ አለ። መጀመሪያ የሚሊተሪው ልንገርህ፣ ሸኔ የሚባለው ኃይል ትልልቅ ስትራቴጂክ ስፍራዎችን እየለቀቀ ነው አለ። ዝርዝር ውስጥ ወታደር አይደለም። የጃልመሮ የቅርብ ኮምሬድ ስለተገደለ ጃልመሮ ችግር ውስጥ ወድቋል። እንዴት ነው ሊመታ የቻለው? ተወሰነ ፓራል አጠገቡ ያሉትን ያለማመን ደረጃ እየደረሰዋል የነሱ ኢንተለጀንስ ነው። ሶስተኛ ህዝቡ ስለበቃ ኦሮሚያ ክልል ስላንገሸገሸው ለመከላከያ መረጃ የሰጠ ወሳኝ የሆኑ ኦፐሬሽኖች እየተካሄዱ ነው። ድሮም አይሰጠው ነው። አማራ ክልልም ተጀምሯል ባይዘው በጣም ውጤታማ ኦፐሬሽንስ እየተካሄዱ ነው። መንገዶች ሁሉ ተቆራርጠዋል። ለምሳሌ መንገድ አለ በወለጋና በጃዊ ተቆርጧል። በየቀኑ ወደ ሰላም መንገድ የሚገቡት ደግሞ ተዋጊዎች እየጨመረ ነው አለ። ሚሊተሪ እንትኑ ይሄ ፒክቸር ነው በጣም ነው አለ። የፖለቲካልና ሲቪል እንትኑ ላይ ከላይ እንዳነሳ ነው በወጣቶች በውስጣቸው የነበረ ሴል ተበጣጥሷል። ትልቅ ስራ ነው የማጽዳት ስራ የተካሄደው። ከዚህ በፊት ያልነበረ ህዝቡ በቀበሌ እንዲደራጅ ተደርጓል። እዚህ ቀበሌ ውስጥ የሚገቡት የመጀመሪያ ዲግሪ ያላቸውና ፕሮፌሽናል ሰራተኞች ናቸው። አክሮስ ኦሮሚያ እነ ሽመልስ አብዲሳ ያሰሩ የተማሩ ሰዎች የመጀመሪያ ዲግሪ ያላቸው በቀበሌ ስትራክቸሩ በመሆኑ በጣም የተሻለ ያስተዳደር መዋቅር የተዘረጋ ነው ኦሮሚያ ክልል። የሸኔ ታጋዮች የህዝብ ቅቡልነት በእጅጉ ከቀን ቀን እያጡ ሄደዋል ተባልኩ። ህዝቡ ኦሮሚያ ህዝብ ደከመው አለ። የራሱ ቃል ሰለቸው። ግድያው፣ ዘረፋው፣ የኢኮኖሚ መስተጓጎሉ፣
የሕክምና ማጣት፣ የመንገድ መዘጋት፣ የአፈናው እዚህ ሁሉ ሰንጠረዥ ተሸካሚ ሆነው ህዝቡንና ደክሞታል። ወንድ አውት ከነዚህ ያለው ሁኔታ በአንጻሩ አሁን ኤርፖርቱም ጀመረ፣ የልማት እንቅስቃሴም እያየን ነው። የተሻለ ፕሮስፔክት የኦሮሞ ህዝብ አለው ብለን እናምናለን አለ። ይህ እንግዲህ አሴስመንቱ ነው። እኔም ከምሰማቸው ሼር አደርጋለሁ። አሁን ወደ ጥያቄ ሄድና የፈለግከውን መጠየቅ ትችላለህ። እዚህ ወደ መጨረሻ ጥያቄ ሊድና እንግዲህ ኢትዮጵያዊነትና ትርክት ፈጠራ በተለያየ ጊዜ በተለይ ከለውጡ በኋላ በስፋት እየተካሄዱ ነው ያሉትና እንደው በሱ ዙሪያ ላይ ምንድነው ያለው ውስጥ ይልከታል? በጣም ጥሩ። በሁለት እንክፈለው። የመጀመሪያው ይሄ ኢትዮጵያዊነት በሚል ነው። እዚህ ላይ መሳይ መኮንንን ማንሳት ፈልጋለሁ። የሐሳብ ገበታ ከሞገስ ዘውዱ ተሾመ ጋር ቀርቦ አስደማሚ የሆነ ቃለ መጠይቅ ተካሂዷል። በበኩሌ መሳይ መኮንንን በተመለከተ የፕሮፌሰር ወልደማርያም መስፍን ወልደማርያም ቋንቋ መክሸፍ እንደ መሳይ ካልኩ ሰንበት ብዬ ነበር። ሆኖም ግን ሞገስ ዘውዱ ይመስገንና መሳይ ተሟጦ ያለቀለት ሐሳቡ በሙሉ የደረቀበት ብዬ ያሰብኩት እንደገና እንድመረምር አድርጎኛል። ትንሽ በፊት ግን መክሸፍ እንደ ኢትዮጵያ እንዳሉት መክሸፍ እንደ መሳይ ነበር አይምሮ ውስጥ የሚመጣው። ገባ? ለምን እንደው በግለሰባዊ ነው ወይስ ከስራው ነው ከሚናገረው? መሳይን የሚያህል ጋዜጠኛ የዳኛቸው ጥርስ ሳውዝ አፍሪካ ተሰራ ይላል። የማሂግ ሞሪ ይዞ እንዴት ይደረጋል? ሐሰት ወሬ ያወራል። እንደ ኤግዛምፕል በራሴ የመጣው ማአት ነገር ነው እና እኔ ነጥፏል ብዬ ነበር። ገና ልጅ ነው ግን እንደ ጋዜጠኛ የለም ነበር። ግን ይሄኛው ትንሽ ህይወት ሰጠው። ልጁን ማመስገን እፈልጋለሁ። ሞገስን ጥሩ ጥያቄ ነው ተናረጋ። እኔ ከዛ ላይ አንዲት ነገር ነው የምወስደው ከተዋዩ ዲቴል ውስጥ አልገባም። ሁላችሁም ሰምታችሁታል። ኢትዮጵያዊነት የምትል ነገር ስለተነሳችሁ እኔ ከንሰር ነው ነሱ ከተናገራቸው ልጥቀስል በጥቅስ ኢትዮጵያዊነትን መልቀቅ አይገባንም የሚል ጥሪ የመሳይ ጥሪ የኔን ቀልብ ስቦታል። አንልቀቅ ይላል። and I want to give him credit for saying that. ይሄውም አለ ብሔረተኝነት ጽንፈኛ ሲሆን ደግሞ አለ ሁለተኛ ለራሱም አይጠቅምም ለሀገርም አይጠቅምም ማለት እቺም ወድጄለታል። ሶስተኛ እኛም ገብተናል ለማስተካከል ነው ሐሳባችን በነገራችን ላይ ዝም ብለን የገባንበት ፋኖ የሆነበት ማለት ነው። የአማራ ትግል ከጠርሙስ ውስጥ ወጥቶ ለመታገል መሳሪያ አንስተዋል አለ። አሁን ተመልሰ ወደ ቤት ግባ ልንለው አንችልም። ለማድረግ የሚቻለው አብረ ገብተ ኢትዮጵያዊነት እንዳይጠፋ የተሻለህን ማድረግ ነው። የምትችለውን እያደረግ እያስተካከልክ መራመድ ነው። እኔ ደግሞ ልሽፋኔል ለሱ ወንድሜ ሌላው የምፈልገው ምንድነው ይሄ ጥሩ ኢንቴንሽን ነው። ኢትዮጵያዊነት እንዳይጠፋ ገብተ ኢትዮጵያዊነት እንዳይሰረዝ ሙከራ ማድረግ ይሄ ጥሩ ኢንቴንሽን ነው። ግን ከጥሩ ኢንቴንሽን መጥፎ ፖለቲካ ሊከተል ይችላል። አንደኛው ምክር። ሁለተኛ ብሔረተኝነት እኔ መሳይ እንዴት አቃሉ እንደሚያዋላቅ ኦሬዲ ኮ ከጠርሙሶ ወጥቷል ብሏል። እቺ ነው ብሔረተኝነት አደገኛ ፈረስ ነው ይላሉ አይዛይ በርሊን። አደገኛ የሚሆንበት ምክንያት ልጓም የለውም። አንድ በጥሶ ከወጣ በኋላ አለቀለ አታቆመው
እነ ዲሞክራሲ እነ ሊበራሊዝም ከናሽናሊዝም ከብሔረተኝነት ጋር ተጋጭተው በሁሉንም አሸንፏቸዋል። ገባ ማለት እና መሳይ አሜሪካን ተቀምጦ እንዴት አድርጎ አማራ ክልል ያለውን ጽንፍ የረገጠ ብሔረተኝነት ልናስተካክለው ገባን። እንደውም እኔ ለመሳይ የምለው ምንድነው ብሔረተኝነት የሚጠይቃቸው ብዙ ነገሮች አሉ። አንደኛው ጩኸት ነው። አንድ ትልቁ አጥኒ ከጻፈው ነው ወሰድኩት። ናሽናሊዝም ኢዝ ኖይዝ ይላል። በጣም ጮኸኝ ነው ይላል። የሚጮኸው ደግሞ ሰው ለማሳመን ሳይሆን ራሱን ለማሳመን ነው። እኔ መሳይ መኮንን የዚህ ናሽናሊዝም ዋናው የጮኸ አምባሳደር ነው ባይ ነኝ። እሱ ነው ዋናው አጮኸ። እንዴት አድርገህ ነው እያጮኸው እንደገና ደግሞ መልሰ ላስተካክለውና ላርቀው? ሲጀመር አይችልም አንድ ሰው። ማንኛችንም ያንን አደገኛ ፈረስ መጭ ካለ በኋላ ማቆም አይቻልም። እና እኔ ተቀላቅልሃል ያን ኃይል ነው ያልኩት። ያን ጽንፍ ተቀላቅልሃል። እንደውም የጮኺ ዊንግ ያስፈልጋል። መሳይ ያንተ የጋዜጠኛ ክፍል እየሰራ ያለው ይህን ጩኸት ነው። ችግሩን እንጂ መፍትሄው ልስትሆን አትታየኝም ነው ባጭሩ። ምናልባት እሱ ላስተካክል ነው ገባውት ያለው ብሔርተኝነቱን እርሱ አሁን በተረዱበት መንገድ ሳይሆን ብሔርተኝነቱ ወደ ጽንፈኝነት እንዳይወጣ ልንገራው ነው የሚለውን ነገር ቢሆንስ? ምንም በጣም አስቸጋሪ ነው እኮ አልኩ። ይሄ ከሆነን ካሰበ የጮኺው አካል መሆን የለበትም። ሪዝነብል የሆኑ በምክንያታዊነት የታጀቡ ነገሮችን፣ ዲስኮርሶችን፣ ትርክቶችን ማቅረብ ነው ያለበት እንጂ አብሮ የሚያስጮህ እሱ ነው። ነገርኩ እኮ ከአይዛያ እስከ ከዱሪ ያጠኑት አንድ የጮኸት ዊንግ አለው ይላሉ። ያስፈልገዋል። እሱ ነው አምባሳደሩ ነው የሚለው። ዋናው ጮኺው እኔ እኮ ላስተካክለው ይለኛል። ይሄ ነው። ወደ ኤርሚያስ ጋር እንሂድ። ኤርሚያስ ትርክትን በሚመለከት በጣም ኢንትረስቲንግ ነገር አቀረበልን። ዶክተር አምባቸው ሲገደሉ አለ እኛ አንድ ተቋም መስርተን ነበር፣ ገና አዲስ ነበር። ስፕሊት በቃ ልንከፋፈል ሆነ። ስለዚህ ሰርቫይቭ ለማድረግ ስንል ሶስተኛ ኃይል ፈጠርን። ሁለቱም ሂሮዎች ናቸው። ሶስተኛው ኃይል ደግሞ አብይ አህመድ ነው የገደላቸዋል። እንዲህ አድርገን ተቋማችን አዳን ነው። ሲጀመር ኤርሚያስ ቁጭ ብለን ይሄን አለ ነው ያለው አይደለም። ይሄ እኔ እንደ በጎ ነገር ወሰድኩት። ወደ ተሳሳተ ትርክት መፍጠራቸው ማመኑ ይሄን አምኗል። ኦኬ መናገሩ ነው እንደ በጎ ነገር ወይስ ይሄን ማመኑ ይሄን ያኔ እኮ ፈጥረነው ነው ያለው። ለምን ኢትዮጵያም ልመጣልህ ነው እኛን የፈጠርነው አለ። አንድ ሆቴል ዳማ ሆቴል ዋሽንግተን ምናምን እንዲህ አድርገን አዳን አለ ተቋማችን። በመሃላችን ክፍሉን ማዳን የሐሰት ትርክት ፈጠርን። አብይን ወንጀልናል። ጥሩ ይሄ ጥሩ ነው። አሁን ልመጣል። እኔ ደግሞ የዛሬ 5 ዓመት ዶክተር አምባቸው ሲገደሉ እና ሌሎቹ ሲሞቱ ሳምንቱን በሁለተኛው ሳምንት የአማራ ምሁራን ጉባኤ የተቋቋመ ነበር። ይኖር አይኖር አሁን አላውቅም። እዛ ኮሚቴው ስላለው ተጠራው። ሰው ባህር ዳር ሄድኩ። አንድ 24-23 ሰዎች ተሰበሰብን። ሰብሳቢያችን በጣም ጎበዝ ሰው ነው። ይዘ ፋርማሲስት ባይ ፕሮፌሽን ዶክተር። ተሰብስበን እዛው አይኔ ላይ ትርክት መፈጠር ተጀመረ። 4 ጀግና አጣን፣ 4 የሚገርሙ አማራዎች አጣን ባለ። እኔ ሲደጋገም እኔ ጎበዝ አልኳቸው። 3ቱን ጽፌ ያለው እዘዝ፣ አምባቸው፣ ምግባሩ ብዬ ጽፌ ያለው
የሞቱብንን ጀግኖች አራተኛውን ንገሩኝ አሉ። ማን ነው አራተኛው? አንዱ የሚቅለሰለስ ፕሮፌሰር እኛ ስም አንጠራም። ገባኝ። ምንም ሐዘኔታ አልነበረባቸው። ሲምፕሊ እንደዚህ ካላደረገን አሉ እነኛ ጣቢያችን ሊፈርስ ነው። እነኚህ ደግሞ የባህር ዳር ህዝብና የአማራ ህዝብ ይከፋፈልብናል። ስለዚህ 4 ጀግና ሞተን ሁሉንም እናጀግናሉ። ከዛ ቀን ወዲህ አንድ ቀን አማራ ምሁራን ጉባኤ የሚባል ረግጬ አላውቅም። ደውሎልኝ ቸሩ ምን ነው አልመጣም ሁለተኛ እኔ ሰርዘኝ አልኩት። ብሔራዊ ቲያትር ወጣሁና የዛሬ 5 ዓመት ቴፕ ላይ አለ እናንተ ላይ አለ። 2 ነገር ነው ያቀረብኩት። አንድ ገዳይንም ተገዳይንም ባንድ የሞራል ገበታ መዘከር ትክክል አይደለም አልኩ። አንድ ቀንማ ሊቀርቡ አይችሉም። 2 ዶክተር አምባቸውን የገደለው የተባለው ሰው ሳይሆን አሳምነው ማለት ነው ሌላ ሰው ነው ማለት አምባቸውን ለሁለተኛ ጊዜ እንደመግደል ነው ብየወጣው። ልጅ አማኑኤል በህይወቴ ሙሉ እንደዛ የስድብ ውርጅብኝ ደርሶብኝ አያውቅም። እኔም ብቻ እኮ አይደል አባቴንም እናቴንም እህቴንም ወንድሞች ዘራችን ተሰደበ። እውነት ስላወራ አሁን እንገር ወደ ኤርሚያስ ልወስድ ነው። ኤርሚያስ 2 ነገሮች ላይ መቼስ መልሶ ቢያየው እና ቢያምን ደስ ይለኛል። ግማሽ ስቶሪ ነው የነገረን። አንድ የሞራል ኃላፊነቱን አልተወጣም ኤርሚያስ ራው። 2 የጋዜጠኛ ኃላፊነቱንም አልተወጣም። የሞራሉን ላንሳለን። ሁል ጊዜ ሞራል ጥያቄ የሚነሳው በእኔነትና ሞራሊቲ በምትፈልገው መካከል ግጭት ሲነሳ ነው። አማኑኤል የሚፈልገው አንድ ነገር አለ፣ ሞራሊቲ ደግሞ የምትፈልገው ነገር የሁለቱ ግድድር ነው ኢሞራላዊ የሚያደርገን ከሞራል ውጭ የሚያወጣ። እነሱ አዲስ የተቋቋመው ድርጅታቸው የዜና የምን ድርጅታቸው እንዳይፈርስ ሞራሊቲ የምትጠይቀው ነው ሳይሟሉ ቀሩ። ይህንን አሁን ሪኮግናይዝ ማድረግ ይቻላል። እድሜውም አድጓል፣ የበሰለ ሰው ነው አግኝቼዋለሁ። 2ኛ እንደ ጋዜጠኛ በፖለቲካል ኦር ዋትኤቨር ኤክስፒሪየንስ እያየ ፋክቶችን የሚዘውር ከሆነ ያ እንደ ጋዜጠኛ ወድቋል ማለት ነው ወይም ነጥፏል ማለት ነው። ከጀርባ እኮ ያለው ምንድነው መሰለህ? ህዝብንም የመናቅ ነው። እውነቱን ቢነገረው እንደ ሸክላ ይሰባበራል እና እንሸፈንለት ህዝቡን ከራሱ እናድነው አይነት ነገር ነው። እኔ ኤርሚያስ እቺን ነገር ቢያብራራ ደስ ይላል። እኔ ቻሌንጅ አድርጌዋለሁ። የሞራል ግድፈት አለው ያን የወሰዱት አቋም። እንደ ጋዜጠኛም እውነትን ከማስቀደም የራሳቸውን ኢንትረስት አስቀድመዋል። ባህር ዳር ያሉትም ይሄንን ነው ያደረጉት። እውነቱን ለህዝብ ከማቅረብ 4 ጀግና ሞተብን በሚል ገዳውንም ተገዳውንም ገባመለ አቤልና ቃኤልን መጽሐፉ አንድ ጋር ነው እንደሚያቸው ወንጅሏል እኮ ቃኤል ተወንጅሏል። መወንጀል ነበረብን እና ያልተስተካከለ ትርክት ነው አሁን መጀመሩን። እኔ አሁን አፕሪሺየት አድርጌዋለሁ ኤርሚያስን። ጨርሻለሁ። ጥያቄ በጣም ጥሩ። አንድ ጥያቄ ብቻ ነው እንግዲህ ኤርሚያስን በተመለከተ እንዲሁ እንደዚህ አይነት ነገር ቀለል ተደርጎ እንደዚህ ብሎ ተነግሮ ብቻ ማለፍ አይለበትም። አንደኛ ያ ነገር ያመጣው ዳሜጅ እነሱ በዛን ሰዓት አንድ ድርጅት ነው አቋቋሙት። ድርጅቱ ቢፈርስ ምናልባት ከዛ በኋላም ፈረሱ እኮ ተለያዩ አይደል? አሁን የሆነው ነገር ነው የሚሆነው፣ ሌላ ነገር አይደለም። ነገር ግን ያ እነሱ የፈጠሩት ትርክት ግን እንደ ህዝብ መካከል ጥላቻ ፈጥሯል። አንደኛ እሱ አለ እንጂ ጥሩ ነው። ልክ ነህ። እዛ ሀገር ነው እዚህም ተፈጥሮ ነበር። መጀመሪያ ላይ እኮ ቴሌቪዥን ላይ ወጥተው አንደኛው እኮ ተገዳው አለ እኮ 4 ወጥተው
አራት ጀግና ሞተብን ያሉት እኮ የሰዎቹ ናቸው። ከዛ ማለት እኮ የዳኑ አሉ ሁለት ነገር እኮ ከዛ ነው የሚጨምር እነሱም ቀጠሉበት። ዋቴቨር ግን እንዳልከው ህዝብ አሳስተዋል ነው የሚያስ ችግርን ፈጥሯል እንጂ ያገሩ ተቆጣለ የአማራ ጉባኤው አሳስቷል። እነዚህ አይን ነገሮች ቃል ተደርጎ ተፈሳሳ ብቻ ሳይሆን ያልገደለው ያልሆነውን ህዝብና የጋራ አንድ እንትን የመፍጠር የተከደበትን ነገር ላይ ትልቅ እንቅፋት ፈጥሯል። ምንም ተረተ እንግዲህ ወደፊት እየወጣ ምን እንትራቸው እንዲያረጉ ሌሎች ነገሮች ነበር የምናወራው በሌላ ጊዜ እናሳደራለን። በጣም አመሰግናለሁ። እንግዲህ ውድ አድማጭ ተመልካቾቻችን ከዶክተር ዳኛቸው አሰፋ ጋር የነበረን ቆይታ እዚህ ላይ አጠቃለናል። ከቀሪው የአንድ አፍታ ቆይታ ጋር መልካም ቆይታ ዶክተር ዳኛቸው እንግዲህ በሌላ ጊዜ እስክንገናኝ ድረስ እናመሰግናለን።